ሁላችሁም የምትመጡት እዛው በማቤት ነው የምገባው። ቤቴ ምንድነው የምትሰራው እንዴ? እኔ ባለቤቴ ከመጣ ይቆጣኛል። አንተ ምን አገባክ? ለምን አትወጣልኝ? ቤቱ በማን ስም ነው ያለው? ምን አገባክ? አልናገርም። አይነ ስውር መስሎ እንግዲህ ብዙ ስራዎችን ሲሰራ የነበረውን ግለሰብ እንግዲህ ይዘነዋል። በቃ ኩሱ የለም ንጹህ ነው። መቅደስ ተረጋጊ። ዳኒም እስከማይገባኝ ድረስ ባሌ ተቀይሮብኛል። አልገባኝም። ተቀየረ ስትይ ምን አይነት ቅየራ? አምሽተው ነው የሚገባው። 6 ሰዓት 7 ሰዓት ሲሉ ይመጣል። እናቱ 7 ሰዓት በር ያንኳኳል። እኔ ዱሎ መቻላቅት ፊቴ እንዴት እንዳደረገው አየህ? ይኸው ፊቴ ምን እንደሚመስል ነው። አቶ ጌታቸው ነው አንቺ ባለቤት አይደል? ማን ነው ታዲያ? እዚህ ቤት አቶ ጌታቸው የሚባል ሰውዬ እንዳለ አውቃለሁ። ከጊዜ በኋላ ጭራሽ እሱ እንደዛ መሆኑን ስታውቅ በቃ ንቀቷ እየበዛ መጣ። እቺ ሰራተኛ ዝምድና አላት? ማን ቤቱ እንደሚያስተዳድር ራሱ በቃ ግራ ገባኝ እኮ ነው። ምን የሚደረሰባት ነገር የለም። ከኛ በላይ ነው እያኖርናት ያለው። ሰራተኛውን ያስረገዛት በጣም እንፋቀር ሰዎች ነበርን። ምን ያህል ብትበደል፣ ምን ያህል ብትጎዳ፣ ምን ያህል አደጋ ቢደርስባት ነው? ባይገርማችሁ እስካሁን እኔ ካገኘኋት ደቂቃ ጀምሮ እስካሁን ድረስ እያለቀሰች ነው። አይዞሽ፣ አሁን እኮ ጥሩ ቦታ ነው የመጣሽው። እንደምረዳሽ እኮ ቃል ገብቼልሻለሁ አይደል? በጣም ከአቅሜ በላይ ነው የሆነው። በቃ እንዴ በቃ ሁሌ መደብደብ ነው። በጣም ልጅ አልወለድንም እስካሁን። ያው እንደምታውቀው ልጅ ሲመጣ ብዙ ነገር አለ። ግን ምንድነው እኔ ስወልድ ሰው ያስፈልገኛል። በደላላ ነው ብሎ ይዟት መጣ ሰራተኛው። መጀመሪያ ስትመጣ ብሶ በቃ በጣም ጥሩ ልጅ ነበረች። ከሆነ ሰዓት በኋላ ግን የምታሳየኝ አክት ልክ አይደለም። የሚገርም ደግሞ ሰራተኛዋ ከመጣሽ በኋላ ፍጹም ነው የተቀየረው። እሱ ቀስ ብለን እያወራን ለምንድን ነው እንደዚህ የምታናግሪያት ይለኛል። ከዛ በዚህ መጨቃጨቅ ጀመረ። ጭራሽ ከሱ አልፎ ደግሞ እየጠጣ መጥቶ መደብደብ ጀመረ። የቃኑን ይዞ ማታ ጠጥሶ ይመጣና እኔም መደብደብ። እንዴት እንደዚህ ትያታለሽ? የቤት ባለቤት ስም ይቀየር ኖ እኔ ወዴትም አልወጣም። እንዴ ገባሽ አይደል? ምን ማለት ነው? በቤት ይመጣክ እነዚህ ሁሉ ጎረምሶች ይዘክ? ይሄ ቤቴ ማለት የኔ እርግጠኛ ነሽ? ነገር ግን ሰማዝ ያካባቢን ዞርቤ ስጠይቅ አቶ ጌታቸው የሚባል ግለሰብ እዚህ እንዳለ ነው። ያው የሸጣው ሰውዬ ሊሆን ይችላል። ህሊና የምትባል ግለሰብ አለች እዚህ ቤት። ህሊና የምትባል ማለት ህሊና ማለት ታውቃታለህ እንዴ? አላውቃትም። እኔ ህሊና ማለት እኔ ጌታቸውን አላውቅም። ህሊና ሰራተኛዬ ናት። ሮቤልና መስከረም ነው ያቻለው እንዴ? ቆይ ሲጀመር ይሄ ውጤት አንቺ እኮ መድኃኒት አላልኩሽ ነበር እንዴ? መድኃኒት ቆይ መድኃኒት እየተጠቀምሽ እንዴት ታፍሽ ትችላለሽ? ቆይ ምን አልገባኝም። እንዴት እንደዚህ ሊሆን ይችላል? አልገባኝም። ቆይ አንቺ ቆይ እንዴት እንደዚህ ሊሆን ይችላል? ቆይ መድኃኒት እየተጠቀምሽ አልነበር እንዴ? እሺ እየሰማኝ ነው። አዎ እኮ በስነ ስርዓት ያልገዛ ዘመድሽ ጋር ግንኙነት ነበረው። መስከረም ያረገዘችው ከሮቤል ነው። ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህንን ቻናል የምትከታተሉ ቤተሰቦች በጠቅላላ በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን። ሁሌም ሰላማችሁ ይብዛ ብዬ ተመልሼ መጥቻለሁ። ግሩም አያሌው ነኝ የዚህ ፕሮግራም አዘጋጅና አቅራቢ። እንግዲህ ያው ከዚህ በፊት ስንሰራቸው የነበሩትን ታሪኮች ታውቃላችሁ። ለብዙዎች መፍትሄ ሆነናል። ብዙ ወንጀለኛ የሆኑ ግለሰቦችንም ወደ ህግ አቀርበናል። እንግዲህ በባለፈው ቪዲዮቻችን እንዳያችሁት አይነ ስውር መስሎ እንግዲህ ብዙ ስራዎችን ሲሰራ የነበረውን ግለሰብ እንግዲህ ይዘነዋል። ከሰራተኛውን ያስረገዛትን ብዙ ነገሮች እንግዲህ ምናልባት እንደዚህ አይነት ታሪኮች ተደጋግሞም ሊሆን ይችላል። ብዙ ነገሮችን እየሰማን ነው። እንደዚህ አይነት ጉዳዮች የተለመደ ነገር እየሆኑ ነው እና እነዚህ አይነት ነገሮችን የሚሰሩ ሰዎች እባካችሁ ተጠበቁ፣ ወይም ደግሞ ይህንን ስራችሁን አቁሙ እንላለን። እንግዲህ ዛሬም አንድ ባለ ጉዳይ አጠገቤ ትገኛለች። እቺ ባለ ጉዳይ እንግዲህ ያው ለተወሰነ ደረጃ እኔ ማውቃታለሁና ብዙ ታሪኮችን ነበር ስለሷ የምናውቀው። ብዙ የሚያስተምሩ ነገሮች ህይወቷ ላይ እንዳሉ፣ ትዳሯ በተለይ በጣም ለብዙዎች ትምህርት የሆነ ትዳር፣ ብዙዎችን የሚያስተምር፣ ብዙዎችን እንግዲህ ወደ ጥሩ አላማ የሚከት ትዳር ያላት ግለሰብ ነበርችና ትዳሬ ላይ ያጋጠመኝ ነገር አለ፣ ጉድ ነው፣ ሰምቼ ማላቀው አይቼ ማላቀው ነገር እኔ ህይወት ላይ ተፈጥሯል ብላኝ እንግዲህ አጠገቤ ተገኝታለች። ባይገርማችሁ እስካሁን እኔ ካገኘኋት ደቂቃ ጀምሮ እስካሁን ድረስ እያለቀሰች ነው የምትገኘውና ምን ያህል ብትበደል፣ ምን ያህል ብትጎዳ፣ ምን ያህል አደጋ ቢደርስባት ነው እንደዚህ እንቧ እንደ ወንዝ እየወረደ ያለው የሚለውን ነገር እንዲህ ከራሷ አንደበት ነው የምንሰማ የሚሆነው። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ለወዳጅ ለጓደኛ ለዘመድ ሼር አድርጉ። ምክንያቱም እናንተም ትማሩበታላችሁ። ኮሜንት ላይ በምትሰጡን ሀሳብ አስተያየት ደግሞ እናንተም ድጋፍ
የምናየው በኮሜንታችሁ ነው። ኮሜንት ላይ በምትሰጡን አስተያየቶች እንደምትደግፉን ከኛ ጎን እንደሆናችሁ ምናልባት እኮ የእናንተን ሀሳብ ተከትለን እነዚህን ስራዎች እየሰራ ሊሆን ይችላልና ስለዚህ ኮሜንታችሁ አለን እንላለን። ሰብስክራይብ አድርጉ፣ ይህን ቻናል ከፍ እንዲል ብዙዎች ጋር እንዲደርስ ቫይራል እንዲወጣ የራሳችሁን ጥረት አድርጉ፣ ትብብር አድርጉ እንላለን። የዶላር ምልክት የተጫናችሁ ሁል ጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ እንላለን። እስኪ ወደ ባለ ጉዳያችን እንሂድና ያለውን ነገር አብረናት የምንሰማ ነው የሚሆነው። ማንታ አስተዋውቀናለች፣ ያላትን ችግር ደግሞ የምትነግረን ይሆናል። መልካም ቆይታ ከግሩም ጋር። እዚህ ባለ ጉዳያችን እንተዋወቃለን ከዚህ ቀደምና ያው እኔ ባቅሽም ተመልካች አያቅሽም። ስለዚህ እስኪ ስምሽን አስተዋውቂልና ዛሬ እኛ ጋር ያመጣሽን ጉዳይ ንገሪኝ። አይዞሽ አይዞሽ አይዞሽ። አሁን እኮ ጥሩ ቦታ ነው የመጣሽው። እንደምረዳሽ እኮ ቃል ገብቼልሻለሁ አይደል? አይዞሽ 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 አይዞሽ። አሁን እኮ እዚህ ጋር ያለውን ተመልካች እንዳይሽ እኔም እንድረዳሽ ያንቺን ታሪክ ማወቅ አለብኝ። ያጋጠመሽን ችግር ማወቅ አለብኝ። ምን ያህል የሚያስቀና ትዳር እንደነበረሽ ብዙ ጥሩ ነገሮች እኮ ካንቺ ሰምተናል ከዚህ በፊትም አይደል? አውቃለሁ ብዙ ነገሮችና ምንድነው ያጋጠመሽ ነገር? እባክሽ እስኪ ስምሽን ንገሪያቸው ለተመልካቾች። ችግር የለም አይዞሽ አይዞሽ። እስኪ ስምሽን አስተዋውቂያቸው። ህሊና እባላለሁ። እሺ ህሊና፣ ምንድነው ያጋጠመሽ ጉዳይ? እስኪ ስለ ትዳርሽም ያው ተመልካቾች የሚሰሙት ነገር ነው። ምክንያቱም እኔ አውቃለሁ ስለ አንቺ ትዳር ምን ያህል ትዳር እንደነበረሽ፣ ምን ያህል የሚያስደስት ብዙ የሚቀናበት ትዳር እንዳለሽ አውቃለሁና እሱንም ለተመልካቾች ታጋሪልናለሽና ያጋጠመሽን ችግር ቅድሚያ አድርጊውና። ያጋጠመኝ ችግር ያው ለእኔም እስከማይገባኝ ድረስ ባሌ ተቀይሮብኛል። በቃ እኔ ከምልህ በላይ እንዴት ብዬ እንደማስረዳው አላውቅም። ይሄን ጉዳይ በጣም ወዶ ማከብረው የሚወደው የሚያከብረኝ ባሌ ነበር፣ ፍጹም ተቀይሯል። ምንድነው እስኪ ማለት እኔ ያውን የማውቀው የሚያስቀና ትዳራችሁን ነው የማውቀው። እኔ ለ2 ዓመት ለ3 ዓመት እንደዛ መስለኝ አብራችሁ ኖራችሁትና እኔ ማለት እንደውም ሰርጋችሁ ላይ ሁላ ነበርኩኝ። እኔ ስትጋቡ እኮ ነበርኩኝ። ግን ምን ያህል ደስ የሚል ትዳር እንደናንተ አይነት ትዳር ያለው ሰው ብዬ የምመኘው አይነት ትዳር ነበርና ምንድነው? ያው አንተ ምን እንደምታውቀው በጣም የሚያስቀና ትዳር ነበረን። ለሰዎች አርአያ የሚሆን ትዳር ነበረን። ያው ማንንም የሚቀናበት ባሌ ነው ማለት በፍቅራችን ማንም ሰው ነው የሚቀናው። እንደ ባለ ትዳር ሳይሆን እንደ ፍቅረኛ ማቾች ነው እስከ ብዙ ጊዜ አብረን የቆየ ነው። አንተም ደግሞ ታውቃለህ ይሄንን። ግን በቃ ከጊዜ በኋላ እኔ ምንም ባልገባኝ ጉዳይ በቃ ባሌ በጣም እየተቀየረ ነው። ምንድነው እስኪ የቀየረው ነገር ማለት አልገባኝም። ተቀየረ ስትይ ምን አይነት ቀየራ? ያው እንደምታውቀው እኔና እሱ ስንገናኝ ጥሩ ነገር ነበረን ከመጀመሪያው ማለት ነው። በጣም እንፋቀር ሰዎች ነበርን። በጓደኞቻችን ብዙ ሰው የሚቀናብን በፍቅር እንኳን ሆነን። ከዛም በቃ ያው ቤተሰቦቼ ውስጥም ሲመጣ ለቤተሰቦቼ ትልቅ አክብሮት የነበረው ሰው ነው። በጣም ቤተሰቦቼ ቶሎ ነው የተቀበሉት። በጣም ጨዋ ሰው ነው እንደምታውቀው፣ አንተም ታውቀዋለህ። ይላንተ አልነግርህም። በጣም ጨዋ ሰው ነው፣ መልካም ሰው ነው። ለኔ አይደለም ለሌላ ሰው የሚተርፍ ሰው ነው። በቃ ለውጭም ሰው መልካም ሰው ነው እሱ። ማንንም ሰው አግኝተህ እሱን የሚያውቀው ሰው ምን አይነት ሰው ነው ብትል በቃ ማንም ነው የሚመሰክርለት ስለ መልካምነቱ፣ ስለ ጨዋነቱ። ከዛ በቃ በጣም ስለተፋቀርን ተጋባን። በጣም በፍቅር ነው እስካሁን የቆየነው አብረን 3 ዓመታችን ነው። እና በቃ አሁን ላይ ያው ነገሮቻችን የተሻለ ደረጃ አድርሰን ያው ኑሮ እስኪስተካከል ብለን ነበር ያሰብነው። እስካሁን ድረስ ያልወለድነው ልጅ አልወለድንም እስካሁን። እሱ ነገር ለኔ ጥያቄ ነበር፣ እንዴት እስካሁን አልወለዳችሁም? ያው ልጠይቅሽልና ያው አንዳንዴ ትዳር ላይ ያው ሰው እቅድ አለው። ባልና ሚስቶች ብዙ ጊዜ እቅድ አላቸው፣ የራሳቸው ፕላን አላቸውና ምናልባት ያለ ፕላናችሁ እንደዚህ አይነት ሀሳቦችን መስጠት መጥፎ ነው ብዬ ነው ዝም ያልኩት የነበረው። ትክክል ነው። ያው እንደምታውቀው ልጅ ሲመጣ ብዙ ነገር አለ። ያው ለኔና ለሱ በቂ የሆነ ነገር አለ። ልጅ ሲመጣ ደግሞ
ብዙ ነገር ያስፈልገዋል። ዝም ብላ አታመጣውም ልጅን። ያው በድሉ ይደግ አትልም። ያው እኔ በራሴ አስተሳሰብ ትምህርት ቤት መማር አለበት፣ ጥሩ ነገር ማግኘት አለበት ብዬ አምናለሁ። እና በቃ እንቆይ ተባባልን። እሱም ቢያንስ የሆነ ነገራችን እስኪስተካከል ድረስ ትንሽ እንቆይ አለኝ። የሆነ ጊዜ እንደውም ትንሽ ሲስተካከል በቃ አሁን መውለድ አለብን አልኩት። ከዛ ቆይ አለኝ፣ ይሄ ነገር ይሁን መጀመሪያ ይሄ ነገር እናስተካክል ተባብለን ቁጭ ብለን አወራን። ያው ይሄ የሚያጋጭ ነገር አይደለም፣ ተስማምተንበት ነው። አሁን ላይ ግን ምንድነው በቃ ልጅ መውለድ አለብን ያልንበት ሰዓት ላይ ደረስንና በቃ አሁን እኔ እናንተም እየሰራን ነው፣ ብዙ ነገር አለን፣ ቤታችን ሙሉ ነው። ልጅ ወደ ቤታችን ቢመጣ ምንም የምንቸገረው ነገር የለም። የማኖሩም የማስተማሩም የማሳደጉም አቅም አለን ተባባልን። ከዛ በቃ እሺ ይሁን። ግን ምንድነው እኔ ስወልድ ሰው ያስፈልገኛል። ቤተሰቦቼ ደግሞ ትንሽ ራቅ ያሉ ናቸው እንደምታውቀው፣ እዚሁ አካባቢ አይደሉምና ቤተሰብም ከምናስቸግር ስወልድ እርግዝናውም ላይ ሁኜ ስራም ስለምወጣ ሰራተኛ ንቅጠር ተባባል እና በቃ ይሁን እሺ ተባባልን። ምክንያቱም ቤት ውስጥ ያው አሁን ላይ ሰራተኛ ቢኖረንም እንደዛም ባይሆን ሰራተኛ ቢኖረን ጥሩ ነው፣ ታግዘናለች። አንደኛ እኔም እሱም ከስራ ምሽተን ነው የምንገባው፣ ይደክመናል። በቃ አጋዥ ያስፈልገናል። ያው አቅሙ አለን አሁን ይሄንን የማድረግ። ከዛ በቃ ማታም በጣም እየደከመኝ ስለምገባ እኔም ቤት ካሁኑ እንፈልግ፣ ያው የሆነ ሰዓት ላይ አተን ከምንቸገር ካሁኑ እንፈልግ ብለን እዛ በቃ በደላላ ነው ብሎ ይዟት መጣ ሰራተኛው። ማለት በቃ ጥሩ ልጅ ናት። መጀመሪያ ስትመጣ በቃ በጣም ጥሩ ልጅ ነበረች። ከሆነ ሰዓት በኋላ ግን የምታሳየኝ አክት ልክ አይደለም። ከዛ የሚገርም ደግሞ ሰራተኛዋ ከመጣች በኋላ ፍጹም ነው የተቀየረው እሱ። እኔ የሆነ ነገር ስናገር ለምን ትናገሪያታለሽ? ይሄን ነገር ለምን አደረግሽ ስል እንደዚህ አትበያት፣ ቀስ ብለሽ አውራት፣ አትጩይባት። እኔም እኮ ይሄ የመጮህ አይነት ነገር አይደለም። ቀስ ብለን እያወራን ለምንድን ነው እንደዚህ የምታናግሪያት ይለኛል። ከዛ በዚህ መጨቃጨቅ ጀመረ። ጭራሽ ከሱ አልፎ ደግሞ እየጠጣ መጥቶ መደብደብ ጀመረ። የቀኑን ይዞ ማታ ጠጥሶ ይመጣና እኔም መደብደብ። እንዴት እንደዚህ ትያታለሽ እንዴ? ታዲያ ጥፋቷ እኮ ነው ለምን ስለው ቢሆንም እሷ መናገር የለብሽም ነው በቃ እንዴ። ከዛ እኔ ነው በሰላሙ ሰዓት ማታም እንደዛ አድርጎኝ ጠዋት ምንድነው ችግር ማለት እንደዚህ አጥፍታ ነው ይሄን የተናገርኳት ስል ልትናገሪያት አይገባም እንደዚህ ብለሽ ነው። በቤቴ እኔ ካልተናገርኩ ማን ነው የሚናገረው? እየጠፋ መቼም ዝም ብዬ አላይም አይደል? ቤቴ ውስጥ ይሄ ሁሉ ነገር ሲፈጠር እኔ ዝም ብዬ ማየት የለብኝም አይደል እንዴ? ታዲያ እሺ ማን ነው የሚያዝበት ቤቱ? እኔ ካላዘዝኩበት በጣም ከአቅሜ በላይ ነው የሆነው። በቃ እንዴ በቃ ሁሌ መደብደብ እኔ በጣም አይዞሽ እኔ ዱላው መቻላቅት አይዞሽ የሰው ቤት እየመሰለኝ ነው ነው አይዞሽ ፊቴ እንዴት እንዳደረገው አየኸው? ይኸው ፊቴ ምን እንደሚመስለው። እሺ አይዞሽ ነገሮቹን እኮ እናስተካክላለን። አይዞሽ አንቺ ተረጋጊ። አሁን በማልቀስ እኮ ራስሽን ነው የምትጎጃው። ይገባኛል። ያጋጠመሽ ነገር እኮ ከማልቀስም በላይ ያስደርጋል። ግን በቃ ተረጋጊ። አሁን በማልቀስ የምንፈታው ነገር የለም። በቃ እያንዳንዷን ዲቴል ባይ ዲቴል ንገሪኝ። እኔ መፍትሄውን እኔ ጋር አለ፣ ችግር የለም። እኔ አስተካክልልሻለሁ። ቆይ ስሚ፣ እቺ ሰራተኛ ዝምድና አላት ከሱ ጋር ወይም ካንቺ ጋር? ምንም ይላል ማለት ከዚህ በፊት ትታወቃለች? እንግዲህ እሱን ያመጣት ከደላላ ቤት ነው ያመጣት ብሎ አመጣት። ከዛ በቃ ምንድነው ትንሽ ከተኮሳተርኩም ለምን ትኮሳተሪባታለሽ? ከዛ በቃ በሰላሙ ሰዓት እኮ ጭቅጭቅ ነው፣ ተጨቃጭቀን ምናምን ይወጣል። ማታ ሲመጣ መቶ ነው ላይ ዱላ ማንሳት። ለምን ቅድም እንደዚህ ያልሻት ሰው እንደዚህ እያሰቃየሽ እንዴ? እኔ ምን አድርጌን ያሰቃዩት? በትክክል እንኳን እኮ ተናግሬ አላውቅም። በቤቴ አስብ እስኪ
ሰው እንዴት በቤቱ መናገር ያቅተዋል? ማለት ምን አለ መሰለሽ አሁን ሰራተኛ ያው እንግዲህ እንደ ሁላችንም ሰው ነው። ሰራተኛም ሆነች ጥበቃም ሆነ ማንም ሰው በቃ እኩል ነው ማለት ሰራተኛ ሆና እዚህ ጋር አንቺ ጋር ስለሰራሽ ሳይሆን ካንቺ እኩል ነሽ። በቃ እሷም ሰው ነች። ምናልባት ችግር አጋጥሟት ነው በቃ አላል ሰው እንግዲህ ሰራተኛነት የሚመርጠው ብዙ ጊዜ ወይ የትምህርት ነገሮች ከሌሉ የተማረው ነገር ከሌለ ወይም ደግሞ በቃ በጣም ኦቨር ችግር ውስጥ ሲገባ ያው የቤት ሰራተኝነት ይቀጠራል። ከክፍለ ሀገር የመጡም እዚህ ከተማም ያሉም ይቀጠራሉና ብዙ ጊዜ ሰው የሚያስበው እንዴት ነው እነዚህ ሰዎች የበታች ናቸው ብሎ ያስባል። ነገር ግን ሰራተኛ እኩል ነው። በቃ የትም ሀገር ይሁን ሰራተኛ የትኛውም ሰራተኛ ከኛ እኩል ነው። የኛን እዚህ ጋር የኛን ልብስ ስላጠበ የኛን ምግብ ስላበሰለ የኛን አልጋ ስላስተካከለ የኛን ቤት ስላጸዳ አይደለም። እኩል ነው። ከኛው እኩል ነው። ከኛው እኩል መሆን አለበት። ከኛው እኩል መኖር አለበት። እና ምናልባት ይህንን አስተሳሰብ ይዞ እኔ እንደውም ባልሽን እኔ ሳቀው በቃ ለሰው ሐሳቢ ለሰው ቅን የነበረ ሰው ነው። እንደውም እኔ አሁን ይሄን ነገር ስትኝ እኔ ለመቀበልም ከበደኝ። ይመታኛል፣ የጠጣ ይመጣል። እንጃ እኔ ማለት ትንሽ ይከብዳል ለመቀበል ነው ከበደኝና ምናልባት ሰራተኛዋን ከዛ አንግል ቢሆንስ? እኔ እኮ ሰራተኛው ምንም ያደርጓት ነገር የለም። እንደ እህቴ ነው ያዩዋት። እሷም ስራ ነው። እኔም እኮ ሌላ ቦታ ተቀጥሬ ነው የምሰራው። አለቃ አለኝ አይደል? እኔ እንደ ሰራተኛ እንደዚህ ነች ብዬም አይደለም ዝቅ አድርጊያትም አይደለም። በቃ እንዳይከፋትም እኮ ቀስ ብዬ ነው የማወራት። ለምን ይሄንን አደረግሽ? መቼስ ቤት ውስጥ ሲጠፋ ትናገራለህ። እህትህም ቢሆን እኮ እናትህም ብትሆን ለምን ይጠፋ ትላለህ አይደል? አንተ እህትህን ቤት ውስጥ ለምን ጠፋ አትልም? ይሄ ለምን ይሆን አትልም? እና ለምን ሆነ ነው በቃ ይሄንን አስተካኪ። ገብቼም እኮ ስችል እኮ ስራ ግዛታለሁ። ብቻዋን እንድትሰራም አላረጋትም። በቻልኩኝ ሰዓት እረፍትም ሲሆን አብረን እንሰራለን እንደ እህት ተጋግዘን። እኔ አሁን ዝቅ ማርጊያትም አይደለም፣ ይሄ ሌላ ነገር አሳይቻትም አይደለም። እኔ እሷም ትመሰክራለች። እሷም በመጥፎ አይን አይቻት አላውቅም አንድም ቀን። በስነ ስርዓት ነው ማውራት። ግን ምንድነው በቃ ምንም ነገር አትናገሪያት እንዴ። አንዳንዴ እኔ እዚህ ቤት በቃ ማን ቤቱ እንደሚያስተዳድር ራሱ በቃ ግራ ገባኝ እኮ ነው እውነት። እኔ ነኝ ከሌላ ቦታ የመጣሁት የምመስለው፣ ጭራሽ ከውጭ የመጣሁት የምመስለው እኔ ነኝ። ተሳቀቅኩኝ። እኔ ራሱ መናገር ፈልጌ ዝም እላለሁ በቃ። ምክንያቱም ቀን የተናገርኩትን ነገር ይዞ ማታ መጥቶ ሌላ ነገር ነው። ሲጠጣ ያመሻል። ማምሽታው ነው የሚገባው። 6 ሰዓት 7 ሰዓት ሲሉ ይመጣል። እናቱ 7 ሰዓት በር ያንኳኳል። አስበው እንደዛ የሆነ ሰው ባንዴ ተቀይሮ ጠጥቶ መደባደብ ምናምን እንዴ! እኔ ምንም ሊገባኝ አልቻለም። ምንድነው የሆንከው? ምንም የሚናገረው ነገር የለም። ቁጭ አድርጊ። ምንድነው የሆንከው? አትጠይቂኝ። በቃ እንድታወሪኝ አልፈልግም ስለሆንኩት ነገር ማለት። አሁን ቆይ ከጊዜ በኋላ እንግዲህ የሆነ ሰው ላይ ከጊዜ በኋላ ለውጥ ሲመጣ የሆነ ምክንያት ይኖራል። ምክንያቱም 3 አመት ሙሉ ያልነበረ ነገር ነው። 3 አመት ይመስለኛል እናንተንም አውቃችሁ ያው በትዳር ይመስለኛል፣ እርግጠኛ አይደለሁም። ግን ከ3 አመት በኋላ የሆነ ሰው ሲቀየር የሆነ ነገር አለ ያጋጥሙ። ምናልባት ያው ወንድ ልጅ ሲሆን ብዙ ጊዜ ጭንቀቶችን፣ ችግሮችን፣ ብዙ ነገሮችን በውስጡ ይችላል ችሎ በቃ ምናልባት እኮ ቤተሰቡ ላይ የተጋረጠ አደጋ ካለ እንኳን በውስጡ ችሎ ያንን አደጋ ለመጋፈጥ ብቻውን የሆነ ነገር በማድረግ ባለበት ሰዓት አንቺን ላለማስጨነቅ ደግሞ እዚህ ጋር ወይ ኦቨር ሲሆንበት የመናገር ነገር፣ ኦቨር ሲሆንበት የመበሳጨት ነገር፣ ምናልባት እንደዚህ አይነት ነገር ከሆነ እንዴት ነው ኑሯችሁ ላይ ያጋጠመ በቅርብ ጊዜ የመጣ ነገር አለ? ምንም የለም። እኔም እኮ አልኩኝ አሁን ይሄ ሁሉ ጊዜ ቻልኩት። ምንድነው ቻልኩት እኮ ዱላውንም ጭቁጭቁንም ሁሉንም ቻልኩት። እና ምንድነው የሆንከው? ቁጭ አድርጌ ከአንድም 3 4 5 ጊዜ ጠይቄዋለሁ። ምንድነው የሆንከው? እኔ እና እሱ ደግሞ ስለ የሆነ ነገር ሲፈጠር እንደዚህኝ የምንባባል ሰዎች ነን። ችግሩ ችግሬ ነው እና ነገሮቻችንን ተመካክረን ተነጋግረን ብዙ ነገር ፈተናል አይደለም? ይሄንን በጣም ምንም ሳይኖረን ብዙ ነገር የፈታን ሰዎች ነን። ምንም ሳይኖረን ብዙ ኖረናል። ዶል ስለ ከምንም ተነስተን ነው እዚህ የደረስነው። ስለ ይሄን ያህል ዝቅ ያለን ሆነን ሳይሆን እንደዚህ ያህል ግን ያለን ሰዎች አልነበርም። ግን በራሳችን ሰርተን ብዙ ነገር አድርገን ብዙ ነገር ቀይረናል። ቤታችንን፣ ኑሯችንን ብዙ ነገር ቀይረናልና እንዴ ማለት ከዚህ በፊት ከነበረው የባሰ ነገር ምንድነው የሆንከው? ላግዝ ልርዳ ብየዋለሁ። እሺ በቃ ለኔ መናገር ካልፈልክ ለሆነ ሰው ተናገረው። ቢያንስ በቃ ለምትቀርባቸው ሰዎች፣ ቤተሰብ ላይ ምንድነው የተፈጠረው? በዙሪያ ያሉ ሰዎች ላይ ምንድነው የተፈጠረው? ምንድነው የሆንከው? በቃ መናገር አልፈልግም ነው መልሱ። መናገር የሆንኩትን ነገር መናገር አልፈልግም። ከቻልሽ ከዚህ በኋላ አትጠይቂኝ፣ አጭቅጭቂኝ። እንደዚህ ነው የሚለኝ፣ አጭቅጭቂኝ በቃ። ልክ ነገሩ ሲነሳ ከቤት ጥሎ መውጣት።
ከዛ በቃ ምን አደረገው እኔ ያን ነገር እንዳልጠይቀው እያመሸ መምጣት እየጠጣ መምጣት በቃ መበሳጨት መናደር በኔ ላይ ሲያየኝ ራሱ መናደር ጀምሯል አሁን ጭራሽማ በቃ እንዴ ሲያየኝ በቃ ዝም ብሎ ይበሳጫል ከመሬት ተነስቶ እንዴ ምንድነው ያደረጉት ይሄ ልጅ እስከድረስ ምንድነው ያደረጉ እኔማ የሆነ ነገር አድርገውት ይሆን እንዴ አልኩ እውነት ስለበቃ አሁን ጊዜው ከፍቷል ምን እንደሚሆን አይታወቅምና ምንድነው ያደረጉበት ብያለሁ ጸበሉ ሰዱላ ብያለሁ ጸበሉ ስለሆነም ጭራሽ እብድ ነኝ ምን እያልሽኝ ነው እሺ ወደ ህክምና ሄድ በፍጹም ጭራሽ ሌላ ነገር አስመሰለው እኔን እንደዚህ ታማሃል እያልሽኝ ነው ወይ ምናምን እና እሺ ከመሬት ተነስተ ይሄን ነገር ማለት ማንንም ሰው ከመሬት ተነስቶ ይሄ ሊሆን አይችልም በአንድ ጊዜ ሊቀያየርም አይችልም ከዛ ደግሞ እየገረመኝ ያለው ነገር እኔ ላይ ብቻ ነው ቤት ውስጥ እሷ እኮ ብዙ ነገር ታጠፋለች ጭራሽ ነው የማይናገራት እያጠፋች እያየ ራሱ ምንም በቃ ትንሽ ልጅቷም ኬርለስ ነች ለነገሮች ያው ስለ አንዳንዴ አለማወቅ ነው ብዬ ብዙ አግዣታለሁ ያው እኛም ሳናቅ ነው ስራችን ቦታ ላይ እኮ ሳናቅ ነው የገባነው አይደል ብዙ ነገራችን እያወቅን ነው የመጣነው እና የሰው ልጅ እየተማረ እያወቀ ነው የሚመጣውና ሳታቅ ነው በቃ ትማራለሽ ካሁን ትሻሻላለሽ ምናምን እያልኩ ከጊዜ በኋላ ጭራሽ እሱ እንደዛ መሆኑን ስታቅ በቃ ንቀቷ እየበዛ መጣ እሷም የሆነ ነገር መናገር ትፈልጋለች ተነስታ የሆነ ነገር በቃ አንቺን ትናገርሻለሽ ሰራተኛ አዎ በቃ በጣም ንቀቷ እየበዛ መጣ ምን ጉር ነው እስክል ድረስ እና በጣም እየገረመኝ ያለው ጭራሽ እሷ እያጠፋሽ ምንም አይልም እኔ ለምን ስላት እኔን ይናገራል ይቆጣል ይናደዳል እንዴት ያታለሽ ሊሰነዝርም ይፈልጋል በኖርማል ሰዓት ራሱ ሳይሰክር ልክ ከሷ ጋር ነገር ስንባባል በቃ እኔ ሰው ማስቀየምም መናገርም እንዲህ ሰው እንትን ምል ሰው አይደለም ማንንም ሰው ያውቃል ስለኔ አንተም ታውቃለህ አይደለም ለሷ እኔ ለሕፃን ልጅም ክብር አለኝ እንደዚህ ነሽ ብዬ አይደለም ግን በቃ እኔ አሁን በጣም ከምል በላይ ከአቅሜ በላይ ሆኗል በጣም ከአቅሜ በላይ እንዴ እንደዚህ ሆንኩ ስራ መሄድ የለብኝም ገብቷል ስራ ቦታዬ ላይ በትክክል ስራ እየሰራሁ አይደለም በቃ ብዙ ነገር እያበላሸው ነው ያለሁት ምክንያቱም አይምሮዬ ሰላም አይደለም ሊኔ በጣም ከቁጥጥሬ ውጪ የሆነ ነው ማሰብ እያቃተኝ ነው በቃ እውነት ከአቅሜ በላይ ነው አሁን እና በቃ እኔ አሁን በትክክል ወደ ኑሮ የምመለስ ወደ ራሴ የምመለስ እፈልጋለሁ ከዚህ በላይ ምንም የምታገስበት አቅሙም የለኝም ለዛም ነው ዳንተ የመጣሁት መፍትሄ ካገኘው ብዬ አዎ ተስማምተን እንደ ድሮ ብንኖር ደስታዬ ነው ባሌን እወደዋለሁ የእውነት በጣም ነው የምወደው ያለሱ መኖር እስከማልችል እስኪመስለኝ ድረስ በጣም ነው የምወደው አሁንም ነገሮች ተስተካክለው ወደ ራሱ እንዲመለስ እፈልጋለሁ በደንብ ካልሆነ ግን እኔ ራሴን እያጣሁት ነው ብዙ ራሴን ብቻ አይደለም ብዙ ነገሬን እያጣሁ ነው እዚህ እኮ ሰላም ያልሆንኩበት ነገር ስራ ቦታም ሲሄድ ከብዙ ሰው ጋር ያጋጨኛል መንገድ ላይ ትጋጫለህ ምክንያቱም ከዚህ ሰላሙን አይደለም ትክክል ሳትሆን ስትወጣ ከቤት ከብዙ ነገር ነው በቃ ማትጋጨው ነገር የለም እኔ ደግሞ ይሄን ነገር አልፈልገው ሰው ሰላማዊ ሰው እንደሆንኩ ነው የሚያውቀው እና በቃ እኔ አላቅም በቃ ምን እንደምታደርግ አላቅም ከቻልክ በቃ ነገሮችን ልታስተካክለኝ ነው ዳንተ መምጣቴ ዝምታዬ ከዚህ በላይ ይበቃል ከአቅሜ በላይ ነው እና በቃ የሆነ ነገር አድርግ ነው መልክ እንግዲህ እስኪ የተቻለኝን አደርጋለሁ ባለቤትሽንም ለማናገር ሞክራለሁ ቤት ያለውን ነገር በተቻለኝ በአቅም እንግዲህ ለማስተካከል ሞክራለሁ ወደ ተመልካቾቻችን እንግዲህ ዘመዴ ነው የምላተው ሰርጋቸው ላይ ነበርኩኝ እኔ አብሬያቸው እንዳጃቢም ሆኜ ነበርና ያው ከጊዜ በኋላ የተቀየረውን ነገር እየነገረችኝ ነው እንግዲህ እውነት ይሁን ውሸት ይሁን ባለቤትየዋ ጋር ችግር ይኖር እሷ ጋር ችግር ይኖር እንግዲህ ሄደን ደግሞ ሌላውን ባለ ጉዳይ የምናናገር ነው የሚሆነው እስኪ ወደ ቤት እንሂድ ባለቤትሽ ይኖራል አሁን ይኖራል ካልወጣ ቅድም ነበር እኔ ስራ ነኝ ብያቸው ነው ወጣሁት ኦኬ አሁን ስራ አንዶች ነው የሚያውቁት ስራ እንደሆንኩ ነው የሚያውቁት ኦኬ እንግዲህ ቤት የምናገኘው ከሆነ እስኪ ደግሞ እሱን ሄደን የምናወራው ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ ባለቤቷ እንዳለን የነገረችን እንግዲህ እኛ ነን ሰላም
ሁላችሁም የምትመጡት እዛው በማቤት ነው የምገባው። አይ የቤተሰብ ጉዳይ ዙሪያ ልናወራ ነበር የመጣነው። እዛ ሆነክ ልታወራኝ ትችላለህ? ኖ አይ ገብተን ልናወራ ምንድን ነው ጭራሽ ነው ካሜራ ደቅነክ ምናምን ነገር ነው። እኛ ጋዜጠኞች ነን እና ስለ ቤተሰብ ጉዳይ አንዳንድ ነገሮች ማውራት ስለፈለግን ነው የመጣነው። የምታወራው ነገር የለም። ቤት ተሳስተክ ሊሆን ይችላል። ኖ ቤት አልተሳሳኩኝም። ኖ አይ ይኸውልሽ ሁሉም ቤት ነው እየዞርክ ያሉት። እዛም ዞር አይሹ ከጎን ያለው ግቢ እዛም ነበርኩኝ። አሁን ደግሞ ቀጥታ ደግሞ ሌላ ጋር መግባት አንዴ ገብተን እናወራ። እንግባና እናወራ። እኔ የቤቱ ባለቤት አንቺ ነሽ የቤቱ ባለቤት እኮ። ስለዚህ ከአንቺ ጋር እናወራ። ኖ አይ ገብተን ነው እዚህ ጋር ለቆመንም አይመችም ለማውራትም ስለማይመች አንዴ እንግባና ችግር የለም። እኔ ባለቤቴ ከመጣ ይቆጣኛል። ችግር የለም። ያሟል እንዴት ነው ያፍቃዳል። ሁላችሁም ነው ሁሉ ሰው ምንድነው? ችግር የለም። ተረጋጊ። እኛ ፍቃድ አለን። የፍቃድ ወረቀት አሳይሻለሁ ካስፈለገ። እኔ ምን ያደርግልኛል? ከቤቴ ይወጣልኝ። ዲሳው ቤቱ መቀመጥ አይችልም እንዴ? ይሄው ህጋዊ መታወቂያ አለ። እኔ ታዲያ ምን አገባኝ ስለሱ እኮ አይደለም። ጋዜጠኞች ነን። ስለ ቤተሰብ ጉዳይ እኮ ስፈልግና ስፈቅድ ነው ገባኝ። ነገር ግን አስቸኳይ ጉዳይ ስለሆነ ነው ይሄንን ወደ ሚዲያ መቅረብ ስላለበት ነው የእናንተ የቤተሰብ ጉዳይ። ለዛ ነው። እሺ ቶሎ ቶሎ አውርታ ትወጣለች። ችግር የለም። አረፍ በይ። የቤቱ ባለቤት አንቺ ነሽ? አዎ እኔ ነኝ። ኦኬ። እዚህ ቤት ምን ያህል ጊዜ ቆየሽ? ልታጣራ ነው? ኖ እንደ ነገርኩሽ እኮ እኔ ስለ ቤተሰብ ጉዳይ ነው እየዞርኩኝ የማጠራው። ስለ ቤተሰቦች፣ ስለ ኑሮ ብዙ ነገሮችን ነው የምንሰራው። ጋዜጠኞች ነን እና ስለ አንቺም፣ ስለ ኑሮሽ፣ ስለ ትዳርሽ እያንዳንዱ ነገር ማወቅ ስለፈለግን ነው። እኔ 3 ዓመት አልፎኛል እዚህ ቤት ከገባው ማለት ባለትዳር ነሽ አይደለ? አዎ። ከባለቤትሽ ጋር መኖር ከጀመርሽ ነው? አዎ። እንዴት ተዋወቃችሁ ከባለቤትሽ ጋር? ግቢ ላይ ነው ተዋወቅነው። አቶ ጌታቸው ነው አንቺ ባለቤት አይደል? አይ አይደለም። ማን ነው ታዲያ? እዚህ ቤት አቶ ጌታቸው የሚባል ሰውዬ እንዳለ አውቃለሁ። አይ አይደለም፣ ጌታቸው አይደለም። ለዛ እኮ ተሳስተሃል። ማን ነው ታዲያ ባለቤትሽ? አቤል። አቤል? አዎ። አቤል ነው አንቺ ባለቤት? እርግጠኛ ነሽ? ነገር ግን ሰማ እዚህ አካባቢ ዞርቤ ስጠይቅ አቶ ጌታቸው የሚባል ግለሰብ እዚህ እንዳለ ነው። ያው የሸጠው ሰውዬ ሊሆን ይችላል። ኦኬ። ለእናንተ ሸጠላችሁ? አቶ ጌታቸው የሚባል ለእናንተ ሸጠላችሁ? አቤል የሚባል ነው ያንቺ ባለቤት። ከገባችሁ 3 ዓመት ልጅ ምናምን አለ? የለን። 3 ዓመት ሙሉ እንዴት አልወለዳችሁ? እንወልዳለን። ፈጣሪ ሲሰጠን እንዴ አብኩተን አንሰራው። አዎ እሱማ ነው እንደ ጥያቄ ነው። ለምን አልወለዳችሁም? ያው ሰው ፕላን ይኖረዋል ባልና ሚስት ትዳር ላይና ከፕላናችሁ ውጭ ሆኖ ነው ወይስ ምክንያቱን ደስ ብትነግሪኝ ብዬ ነው። ያው ፈጣሪ ሲፈቅድ ይሆናል በጊዜ ሁሉም ነገር። እናንተ ፍላጎት የላችሁም የመውለድ? ቢኮ ቢኖረንም አልኩ እኮ ፈጣሪ ካልፈቀደ ኬት እናመጣዋለን። ሲፈቅድ ነው ሁሉም ነገር። አዎ እኮ እሱማ ሲፈቅድ እኮ ነው። አይ ጀስት ምክንያት ካላችሁ ብዬ ነው። መውለድ ያልቻላችሁበት ምክንያት ምናምን? አይ ምንም ምክንያት የለም። እንዴት ተዋወቃችሁ ከባለቤትሽ ጋር? ግቢ አንድ ላይ ነበር የምንማረው። አንድ ትምህርት ቤት? ከዛስ እንዴት ይሄደ? እንዴት ተዋወቃችሁ? አብሮ መማር ብቻ እኮ ያው ወደ ፍቅር ሊያመራ ወደ ትዳር ሊያመራ አይችልም። ያው የኛ እንግዲህ አመራ እኮ እንዴት ማለት ጥያቄዎችን ስጠይቅሽ አጠር ያለ መልስ ባሰጪኝ ደስ ይለኛል። ማለት የሆነ ግልጽ የሆነ ረዘም ያለ ነገር ብትጠይቀኝ ነው እንዴ ከዛ ድረስ የመጣኸው? ነገርኩሽ እኮ እኔ በየቤቱ እየገባው ስለ ትዳር ሁኔታ ስለኔ ላይፍ አንተ ምን አግብቶ ነው የምጠይቀኝ? እኔ አግብቶኝ ሳይሆን ለተመልካች ይፋ መሆን አለበት። ምክንያቱም አንደኛ የሰማነው መረጃ ስለነበረ ነው። እዚህ ሰፈር እዚህ ጋር እኔ ከማላውቀው ሰው ጋር ካሜራ ደቅናክ ምናምን እውነታውን ልነግርህ የምችለው እኔ እኮ መታወቂያን አሳይቼሻለሁ። ጋዜጠኞች ነን። ከኋላ የምታያቸው አባላቶች ይኸውልሽ ጋዜጠኞች ናቸው። ከኋላ ጋዜጠኞች አብረው እንደዚህ አይነት የሚዲያ ስራዎችን የሚሰሩ ናቸው እና ለአንቺ ምን ጥቅም አለው? ይኸውልሽ ለአንቺ እኮ ጥቅም አለው። ለአንቺ ጥቅም ምንድነው? የአንቺ ትዳር ለብዙዎች መማሪያ ይሆናል። ለብዙዎች ገባሻል? አንቺ ሚዲያ ላይ ስትወጪ በቃ እቺ ጥሩ ትዳር ያላት ሴት ጥሩ ነገር ያላት ሴት እየተባለ ይወራል። ገባሻል? አንቺም ጥሩ ስም ነው የሚኖርሽ። ነገ ልጆችሽ የሚያዩት ነገር ይኖራል። ገባሻል? በዛ ላይ በአንቺ የተነሳ የሚማር ብዙ ሰው አለ። ብዙ ባለትዳሮች ቤተሰቦችሽ ያዩታል ይሄንን ኬዝ ይሄንን ጉዳይ። እኔ ደግሞ የቤቴ ነገር ሊወጣ ስለማልፈልግ ነው። አሁን እኮ የገመናችሁን አውጡ ወይም ደግሞ መጥፎ ነገር እንትን ብሎ አይደለም ያልኳት። ጀስት ግን ይሄ ኖርማል ጥያቄ ነው። ይሄንን ጉዳይ እኮ ጓደኞችሽ ሊያውቁት ይችላሉ። በጣም ብዙ ማህበረሰብ ያውቀዋል። ከባልሽ ጋር መቼም እንዴት እንደተገናኘሽ እንዴት እንደተጋባሽ ምናምን። ስለዚህ ይሄ ምንም አዲስ ነገር አለ። ምናልባት የቤት ገበና ካልሽ እኔ የቤት ገበና አልጠይቅሽም። ዲፕ ገብቼ ልጠይቅሽ አልችልም። ኖ አንቺ እንኳን በስነ ስርዓት ትመልሽልኝ ዲፕ ገብቼ አልጠይቅሽም። ግን በስነ ስርዓት ካልመለሽልኝ ዲፕ ገብቼ ልጠይቅሽ ገደዳለሁ። ስለዚህ የምጠይቅሽን ጥያቄዎች አጠራጠር ባታረጊያቸው ጥሩ ነው። በቃ ረዘም አድርገሽ ቆንጆ በሆነ መልክ ንገሪ።
ትክክለኛ የሆነ ህይወትሽን እዚህ ጋር ደግሞ ዋሽልን ወይ መጥፎ ነገር ንገሪኝ እያልኩሽ አይደለም፣ ግን ትክክለኛ የሆነውን ህይወትሽን ለሚዲያ አጋሪ። ስለዚህ ፍቃደኛ ነሽ? እስኪ አሁን ከመጀመሪያ ጀምሮ ግቢ ላይ ነው ያልሽኝ። ግቢ ላይ እንዴት ተዋወቃችሁ? እንዴት አብራችሁ ናችሁ? በፍቅር ምን ያህል ቆያችሁ? የሚለውን እያንዳንዷን ነገር ንገሪኝ። ያው እንትን ነው ልንመረቅ አካባቢ ነው የተተዋወቅነው። ከዛ ያው አብረን ተመረቅን። ከዛ ወደ ቤተሰብ ጋር ሄድን፣ ስራ ልንፈልግ አብረን ወደ አዲስ አበባ መጣን። ከዛ ደግሞ ስራ አገኘን። ሁለታችንም ደግሞ ደስ የሚለው አንድ ቢሮ ተቀጠርን እና አንድ ቢሮ ነው የምንሰራው እና ይኸው ከዩኒቨርሲቲ እስካሁን አብረን ነው ያለነው። ልጅ ደግሞ ያው ፈጣሪ ሲፈቅድ ይሰጠናል ብዬ አምናለሁ። አንድ ቦታ መስራት እና ትዳር አይጋጭም ብለሽ ታስቢያለሽ? ለምን ይጋጫል? እኔና ባለቤቴ ተሳስበን ማለት ይሄ ሳንነጋገር ምንም ነገር የምናደርገው ነገር የለም። በስምምነታችን መሰረት ነው ሁሉም ነገር ነው። ስንወጣ አብረን እንወጣለን፣ ስንገባ አብረን እንገባለን። በቃ መሄድ ያለብን ቦታ ላይ አብረን እንሄዳለን። ከሱ ተለያይተን አናውቅም። እና ይሄ ደግሞ ይሄ ቤተሰብ ምናምን የሚባሉ ነገሮች ደግሞ እኛ ህይወት ላይ ገብተው አያውቁም። እሱም ለኔ ነው፣ እኔም ለሱ ነኝ። በቃ አለቀ። ማለት እኔ ከምን አንፃር ብዬሽ መሰለሽ ውሎ አብራችሁ ነው የምትውሉት። ምክንያቱም አንድ ቢሮ የምትሰሩ ከሆነ መቼም ማትገናኙበት ታይም አይኖርም። ከዛ በኋላ ማታም ቤት ገብታችሁ አብራችሁ ነው የምታድሩት። ደስ ይላል። 24 ሰዓት አብራችሁ ናችሁ በቀን ውስጥ። በጣም ስለምንዋደድ በቃ እንደዛም ሆነን ታዲያ ግን እንትን ነው አንጠጋገብም ሁላ። ማለት መዋደድ ብቻ እኮ በቂ አይደለም ለትዳር አይደለ? ምክንያቱም 24 ሰዓት አብራችሁ ስትሆኑ ቀን በቀን እየገፋ ሲመጣ መሰላቸት ይመጣል። እኛ ጋር እንደዚህ ነገር የለም። አብረን ውለን አብረን አድረን ምናምን ሲነጋ አዲስ እንጃ አሁን ተጋብተን አብረን እየኖርን ነው። ግን የሆነ በቃ ፍቅረኛ ነው እንደዛ የሚሆኑት። እንደ አዲስ ፍቅር ነው የሚያገረሽብን ጠዋት ስንገናኝ እና እስካሁን ድረስ እኔና ባለቤቴ የተሰለቻችተን አናውቅም። አይ እንግዲህ ጥሩ ነው አለመሰለቻችታችሁ። ያው ትዳራችሁን ረጅም ጊዜ እንዲሄድ ያደርገዋል። ብዙ ጊዜ ትዳር ላይ የሚፈራው ዋነኛው ጉዳይ መሰለቻቸት ማለት ነው። ከዚህ በፊት ያጋጠሙኝ ኬዞች ስላሉ ነው። እንዲህ አብረው እየዋሉ አብረው ያደሩ ከዛ በኋላ ከጊዜ ሂደት በኋላ መሰለቻቸት ባለ ሚስቱ ያለው ነገር መቀነስ ይመጣልና እናንተ ጋር እርግጠኛ ነሽ እንደዚህ መጣላት መጨቃጨቆች የሉ? እኛ ጋር እንደዚህ አይነት ነገር የለም። ሲጀምር ያው ሁሉም ሰው የሚቀናበት ፍቅር ነው ያለን። ማለት ከቢሮ አንስቶ እስከ ቤታችን ድረስ ያው እስከ ጎረቤት ማለት እስከ ቤተሰብ ድረስ ስለኛ ፍቅር ነው የሚያወሩት። ማለት ምንም አይነት እንትን የለንም፣ ድብብቆሽም የለንም። ይሄ በቃ ሳንመካከር ምንም አይነት ነገር ማድረግ ስለማንፈልግ ያው ለብዙ ሰዎች አርአያ እንሆናለን ብዬ ነው ማስበው። አይ እንግዲህ ጥሩ ነው አርአያ መሆናቸው። ያው እንሰማለን፣ እኔም ስለምሰማ ነው ጎረቤት ላይ ነው እነዚህ አርአያ የሆኑ ባለ ትዳሮች ይባላልና ህሊና የምትባል ግለሰብ አለች እዚህ ቤት። ህሊና የምትባል ማለት ህሊና ማለት እንዴት ስለሷ ጠየከኝ? ማለት ስለሰማው ነው። አይሆን ነግሬሽ ላይ ስለ እናንተ ትዳር ሰምቻለሁ። ከዛ ደግሞ ህሊና የምትባል ልጅም እንዳለች ሰምቻለሁ እዚህ ቤት። ታውቃታለህ እንዴ? አላውቃትም እኔ። ምንድን ነው የሰማው ታዲያ ስለ ህሊና? ኖ አይ እዚህ ቤት በቃ ስም ብቻ ነው የተነገረኝ። እንዳልኩሽ ጌታቸው ህሊና የሚባሉ ግለሰቦች እንዳሉ ነው የሰማሁት እዚህ። ጌታቸውን ብያለሁ እኮ እኔ ጌታቸው የሚባል ሰው አላውቅም። ህሊና አላውቅም እንዴ? ቆይ መጀመሪያ እኮ ይሄን ቤት ከአቶ ጌታቸውን የገዛ ነው ብለሽኛል አይደል እኮ? ሜቢ እሱ ከሆነ ነው ያልኩት። ኖ ጌታቸው ስልሽ ጌታቸው የሚባል ሰውዬ እዚህ ቤት ባለቤት ነበረው። ከዛ በኋላ ቤቱን ለኛ ሽጦልን አቤል ነው የኔ ባለቤት ነው ያልሽ። አዎ አቤል እኮ እኔ እኮ አልካድኩም። አቤል ባለቤት ነው ሲጀምር፣ ግን ደግሞ የሸጠልን ሰው ሊሆን ይችላል ነው ያልኩት። ነው ያልሽ ሊሆን ይችላል ሳይሆን ጌታቸው ቤቱን የሸጠልን ሰው ነው ያልሽኝ እኮ። አሁን እኮ ሆነም አልሆነም እኮ ለኔ ምንም ይጨምርልኝ ነገር የለም። እኔ ያልኩሽ አሁን ከምን አንፃር ነው እዚህ ቤት አሉ ነው። እዚህ ቤት አይኖርም። ለምን ይኖራል እኮ? ጌታቸው የሚባሉ ህሊና የሚባሉ ግለሰቦች እንዳሉ። እሺ ህሊና ማን ናት? እኔ ጌታቸውን አላውቅም። ህሊና ሰራተኛዬ ናት። ኦኬ አንቺ ሰራተኛ? አዎ ኦኬ። ያው ስንት ነው አልተነገረንም። ማንሽ ምንድነች የሚለው ነገር አልተነገረንም። ግን ህሊና የምትባል የቤት ሰራተኛም ትሆን ምንም ትሆን አላውቅም።
ግን ህሊና የምትባል ግለሰብ እንዳለች ተነግሮኛል። ምንም የደረሰባት ነገር የለም። ከኛ በላይ ነው እያኖርናት ያለው። ሲቀጥል ደግሞ ያው በቸገራ ሰዓት ነው ያገኘናት። ማለት ከባለቤቴ ጋር ነው ከስራ ስንመጣ መንገድ ላይ ያለቀሰች አግኝተናት። እንደውም ባለቤቴ አጋዥ ያስፈልገን ምናምን ብሎ ሲል አሪያስ በቃ እንዲህ ያለቀሰች አይደለም ወይ ነገ እኮ እኛም ልጅ ሊኖረን ይችላል እንሰዳት ምናምን ብዬው ይዘናት መጣን። ከዛ እኛ ያው ያቀረበችልን ነው የምንበላው ምናምን እና እንጃ ስለኛ ክፉ ሲጀምር የምታወራ አይመስለኝም። ስለ መልካምነታችን ነው እንጂ ምንድን ነው ማለት ስለ እናንተ ክፉ ላታወራ ትችላለች። ያው የቤት ሰራተኛ ነች ነው ያልሽኝ አይደለ? እንዴት ነው ከእናንተ ጋር ያላት ግንኙነት? ስንት ዓመት ሆናት እዚህ ቤት ከመጣች? ያው 2 ወር 3 ወር ቢሆናት ነው። ብዙም አልቆየችም። እንዲህ ስጠይቀኝ ራሱ እኮ ግራ የገባኝ ለዛ ነው። ሌላ ነበረች ከዚህ በፊት የቤት ሰራተኛ? አይ የለንም። እዚህ ሰፈር ከመጣም በኋላ እሷ ብቻ ናት። ምን ያህል ጊዜ ሆነን አልሽኝ ሰፈር ከመጣች? 3 ዓመት ማለት በ3 ዓመት ጊዜ ውስጥ እንግዲህ በቅርብ ጊዜ ሰራተኛ መቅጠር ያስፈለገበት ምክንያት ምንድን ነው? ነገርኩ እኮ ልንቀጥር ፈልገን አይደለም፣ የተቸገረ ሰው ለመርዳት ብለን ያደረግነው ነገር ኦኬ እንጂ ሰራተኛ መቅጠር ፈልጋችሁ አይደለም። እና እሷን ሰራተኛ ናት ብዬ አላወራም። ማለት እንደ ቤተሰብ ናት። እንደ ቤተሰብ? ኦኬ እንደ ቤተሰብ ማለት አልገባኝም። ያው ስራም ተጋግዘን ነው የምንሰራው ምናምን። መሄድ ያለባትን ቦታ ምናምን ትወጣለች፣ እንፈቅድላታለን። እኛም የሰጠችንን ነው የምንበላው እንጂ ይሄ ለምን እንደ ሰራተኛ ይሄ ለምን አልተደረገ ምናምን የምንላን ነገር የለም። ለዛ ያው እንደ ቤተሰብ ናት። ኦኬ ስለዚህ እንደ ቤተሰብ ከሆነች ያው ስራ ጫናም አይኖርባትም። እኩል እንግዲህ ጥሩ ናችሁ ማለት ነው። ለሰራተኛ አታስቸግሩም፣ ብዙ አታስጨንቁም። ያው ሰራተኛም ከእናንተ ጋር በፍቅር ይሰራል። ያው የምንሰማቸው ነገሮች ስላሉ ነው ሰራተኛና ባለቤት መካከል የሚፈጠሩ ትልልቅ ጉዳዮች አሉ። ነገር የለም ምክንያቱም እኛ የተማርን ሰዎች ነው። ባለቤት ማሰቃየት፣ ሰራተኞችን ከአቅማቸው በላይ ስራ ማዘዝ፣ ብዙ ነገሮች አሉ። እንደዚህ አይነት ነገሮችን እንሰማለን። እናንተ ጋር እንደዚህ አይነት ጉዳዮች የሉ? ቤቱን ገዝታችሁት ነው ያልሽኝ አይደለ? የገዛችሁበትን ሰነድ ልታሳይኝ ትችያለሽ?